ደግሞ ሳትቀበሉ ወደ ክርስቶስ ከመሄድ ይሰውራችሁ። ባላችሁበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሆነ ረቃዬ ቅመሜ የኔ ምርጥ የኔ ምርጣ ምርጥ የኔ እንቁ የኔ ዳይመንድ የኔ ሁሉን ቻይ የኔ ሁሉን አላፊ የኔ ሆደ ሰፊ ብዬሻለሁ ሀይሚዬ። አዳሜ ዛሬ ላይ ተነስቶ እንደፈለገ አፉን የሚከፍተው አንቺ እየተሰደብሽ እየተዘቀዘቅሽ የራስሽን ቤት እየዘጋሽ የራስሽን እያሰደብሽ ባሳደግሽላቸው ቻናል ላይ ነው ዛሬ ሁሉም ተነስቶ እንደፈለገ የሚንቦራቀቅብሽ ማለት ነው። ግን አንቺ ምንም አይመስልሽ፣ ሁሉን ቻይ እያልኩሽ በምክንያት ነው። የኔ ቅመም የሆነ መልእክት ሼር አድርጋለች እና ደስ የሚል መልእክት ነው፣ ምርቃትም ነው። አሜን ብለናል። ደስ የሚል ምርቃት ነው። ሀይሚዬ እንግዲህ ያው ትላንትና ምር ብሎባት ነበረ። ቆንጆ እየሆነ ነው አይመጣችሁ? ትላንት ነው ውበቷ ደግሞ ለየት ያለ ነው። ቀይ ስለሆነች ደግሞ ጸጉሯ ጥቁር ሲሆን ስማም ደምቅ ፈከት ነው የምትለው። በጣም ነው የሚያምሩባት። ምክንያቱም ቀይ ሰዎች ላይ ያው ጥቁር ነገር ስለሚያምር፣ ጥቁር ስለብስ ራሱ በጣም ነው የምታምረው። የበቀደሙ ራሱ ቀሚስ በጥቁር እያለበሰቻት በጣም ነበር የሚያምርባት። እና ያው እንግዲህ እንደምታውቁት የትላንትናው ድራማ ስቷል ማለቴ ውሉን አቅጣጫውን ሳተ። ታውቃላችሁ አቅጣጫውን ሳተ። እንግዲህ ትላንትና መሆን የነበረበት ድራማ ሀይሚ ስትወጣ እቃዋን ይዛ ስትወጣ ልብሷን ይዛ ስትሄድ ነበረ አይደለም መሆን ያለበት። ግን ይሄ ቪዲዮ የትላንት የተለቀቀው ቪዲዮ ተሰርቶ የተቀመጠ ቪዲዮ ስለነበረ እንግዲህ ተሳስተው ይጫኑት ምን ይሁን ብቻ ግን የሆነ የተምታታ የተደበላለቀ ነገር አለ። ትናንት መለቀቅ የነበረበት ቪዲዮ ይሄ አልነበረም፣ ቀጣዩ ነበር። እሺ እቃዋን ስታወጣ ታዲያ ምን ነው አላየን? እቃው ሲጀመር ብሩኬ ትናንት ላይቭ ገብቶ ነበር አይደለ? እንግዲህ ሀይሚ እንዳለች የነበረው እቃ ከባግረው እንግዲህ ኩሽና ምናምን ኪችን ነበር አይደል? መቼም እቃ አውጥታለች አይባልም ነው ወይስ? ብቻ ግን ትናንትና መቀጠል የነበረበት ቪዲዮ ሀይሚዬ እቃዋን ይዛ ስትወጣ ነበረ። ነገር ግን አይደለም፣ ተሳስተው ነው የለቀቁት ይመስለኛል። ማለት ፓርት ቱ ነው ብለው ፓርት ስሪን የለቀቁት ይመስለኛል። እና ትላንትና መስመሩን ስቶባችኋል። እንግዲህ ዛሬ ምን ቀጥላችሁ በዚሁ ላይ ትመጡ ይሆን ወይስ ምን ይሆን አላቅም። እንግዲህ እሱም ፈጣሪ ይሆናል። እኛ ብቻ ትዕግስቱን ሰጥቶን እናንተን የምናይበት አቅም እንድንቋቋመው እሱ ያርገን። አዎ እሱ ነው የምለው። እኔ ግን ድራማችሁ መስመሩን ስቷል። ትላንትና ሁሉም ባኖባችኋል። ሲጀምር ሁሉም ሰው ማለት ነው ነቅቶባችኋል። እና ይህንን ግን ሰው ነቃብን ብላችሁ ድራማውን እንደምታቋርጡት ተስፋለኝ። ቢያንስ ሰው ነቃብን ብላችሁ አቋርጡት ድራማውን፣ የምር ማለት ነው አቋርጡት በቃ። ምክንያቱም አሁን ላይ እኔ እንጃ ትናንትና በተለይ ኮሜንት ያየሁት ነገር ቢኖር እንዳለ በቃ እንትን ነው በቃ ሁሉም ሰው ውሸት ነው ድራማ ነው የሚለው እና ኤፍሬም በደንብ ነው ያስፎገረው ድራማ መሆኑን። ብቻ ግን ቪዲዮው እያንዳንዱ ነገር እንትን ሲባል ውስጡ ምንዝር ተደርጎ ሲታይ ብዙ ነገር አለው። ሀይሚ አሁን እውነት ለመናገር እያንዳንዱ ዛሬ ሀይሚን የሚናገር ሰው ሁሉም ማለት ነው ሀይሚ ዋጋ ያልከፈለችበት ቻናል የለም። እያንዳንዱ ቻናል ላይ ዋጋ ከፍላለች 100 ሺህ ለማስገባት እስቲል አሁን ራሱ ኤፍሬም ቻናል ላይ እነሱ ሀይሚና ብሩኬ ከመጡ ነው ዋጋ የከፈሉት። ዋጋ እየከፈሉ እያሉ ነው 200 ሺህ የገባው ስቲል ኤፍሬም ማለት ነው። አሁን ራሱ ማለት ነው እርግጠኛ ነኝ ያን ቀን ብሩኬ ባይመጣ 200 ሺህ አይገባም። እና ያው ብቻ ግን ያው እድገት ነው፣ ደጉ ችግር የለውም። ግን ሀይሚንም ክፉ ሰው አድርጎ የሚያወራ ሰው እያንዳንዱ ከፍፄ ጀምሮ ሁሉም ሀይሚ የለፋችበት ቻናል ላይ ነው። እና ፈጣሪ ልቦና ይስጣችሁ። እኔ የሀብ ወሬ ትላንትና በጣም ነው የገረመኝ። ብዙዎቻችሁ ሀብ ትክክል እያላችሁ የምትሉት የቱ ጋ ነው ትክክሉ? እስኪ ንገሩኝ፣ የቱ ጋ ነው ትክክሉ?
ሀይሚ ማናት ማለቱ ትክክል ነው። ምናልባት እኔ አላቅም፣ ብቻ ስሜታዊ ሆኖ ሊሆን ይችላል። ደግሞ በምን ስሜታዊ ሊሆን ይችላል? በምን እንዴት ከናኔንስ እንዴት በጥፊ ደርግሞ እኮ ነው የጣላት። በፈጣሪ ትዕግስቱን ስጠኝ። ትላንትና ግን ደህና ከሆን ካብ አላቅም፣ ደህና ተሆን ግን ደህና ነህ። ለማንኛውም ወደ መጣሁበት ስመጣላችሁ እንደው ነገሩን ጀመርመር ሳረገው አላስችል እያለኝ ብዙ ያስወራኛል። በቃ በላው ላይ ታውቃላችሁ፣ ብዙ ነገር ያስብለኛል። እንደ ሁኔታው እየገረመኝ ስለሆነ ነው እንጂ መደጋገም ፈልጌ አይደለም። በተለይ ሀብ ነገር ትላንትና በጣም ነው ግራ ያጋባኝ፣ በጣም ማለት ነው የእውነት። እንዴ ሰው እንደዚህ ይቀየራል እንዴ? በአንዴ ሰው ከሰውነት ወደ ሌላ ይቀየራል እንዴ? እንዴ ምን ሆኖ ነው ግን? ግራ ስለገባኝ ነው። እና ልደጋግም ፈልጌ ግን አይደለም። የእውነት በጣም ገርሞኛል። ትልቅ ምርቃት ነው ከልባችሁ አሜን በሉ ብላለች ሀይሚዬ ናት፣ እኔ አይደለሁም ያልኩት። ትልቅ ምርቃት ነው ከልባችሁ አሜን በሉ። ፈጣሪ ለንስሐ ሞት ያብቃችሁ እትላለች። እንግዲህ የፈጣሪ አግኝቶ ከማጣት ይሰውራችሁ ብላለች። አሜን። በተለይ ደግሞ ለንስሐ ሞት ያብቃን። የሰው ልጅ ደግም ሰራ ክፉም ሰራ ሀብታም ሆነ ድሃም ሆነ ቆንጆም ሆነ ቀፋፋም ሆነ አስቀያሚም ሆነ ከሞት የሚቀር የለም። ሁላችንም ወደ ሞት ያጅነን። ሁላችንም ሁለት ክንድ መሬት ናት ቤታችን፣ መኖሪያችን ማለት ነው። አይገባንም እኛ እንጂ ለጊዜው ያባላናል እንጂ እርስ በርሳችን ያጋግጠናል እንጂ ሁላችንም መኖሪያችን ሁለት ክንድ መሬት ናት። ግን ያንን አናስበውም እንጃ። ሰዎች ደካሞች ነን ሰዎች ስንባል እና ፈጣሪ ለንስሐ ሞት ያብቃን። ሞት የሚፈራ የለም፣ በነገራችን ላይ ሞት የሚፈራ የለም። ሞት ማንም አይፈራም። ግን ሁለተኛ ሞት የሚባል ነገር አለ። ሁለተኛ ሞት ማለት ደግሞ ንስሐ ሳይገቡ በሞት ነው እና ፈጣሪ ከዚህ ትልቅ አደጋ ይጠብቀን። የእውነት ወደ ቤቱ እንድንቀርብና ንስሐ እንድንገባ እሱ ይርዳን። ፈጣሪ ያግዘን። ፈጣሪ ካላገዘን እኛ ምንም ዋጋ የለን። ኃጢአታችን በስቷል፣ ሞልቶ ፈሷል። የእውነት ግን እሱ ይቅር ባይ ነው። ይቅር ይበለን። እንግዲህ ወደ ንስሐ እንድንቀርብ እሱ ይርዳን፣ ያግዘን። ሁላችንንም በስደት ያላችሁ እህት ወንድሞቼም አገራችሁ ገብታችሁ ንስሐ ገብታችሁ ከቤተሰቦቻችሁ እንድትቀላቀሉ ያደርጋችሁ። ምክንያቱም እኔ የስደትን ህይወት አውቀዋለሁ እና በእርግጥ ስደት በተለይ በሃይማኖት ጉዳይ እንድትጠነክሩ ጎበዝ እንድትሆኑ ያደርጋችኋል። ግን ደግሞ በዛው ልክ ብዙ ነገር አለ፣ እየተደበላለቀ ነው። ይሄ ነው አላላችሁ። ሁላችሁም በየውስጣችሁ ያለውን ታውቃላችሁ። አንደኛ ስደት ላይ ብዙ የሚለመዱ መጥፎ ነገሮች አሉ። ማለት ያው ከእነሱ ጋር ስትኖሩ እነሱ የሚበሉትን ነው የምትበሉት። በቃ ብቻ ብዙ ነገር አለ። ገባችሁ? ክርስቲያን የሆናችሁ እዛ ያው ስጋው ሁሉ ነገሩ የሙስሊም ነው። ሙስሊም የሆናችሁም ደግሞ ክርስቲያን ቤት ያላችሁ ለምሳሌ ሳኡዲ፣ ዱባይ ምናምን እንደዛ ላይኖር ይችላል። ነገር ግን አሁን ቤሩት አሁን እኔ ከአንድም ሁለቴ አንዴ ብቻ ነው ሙስሊም ቤት የገባሁት። ከአንድም ሁለቴ ክርስቲያን ቤት ነው የገባሁት። ግን ሙስሊም በሆነ አስቡትም በበላይ ክርስቲያን ስጋ ነው። እነሱ በእርግጥ አይመርጡም። እዛ የሙስሊም የክርስቲያን ስጋ የሚባል ነገር የለም። ብዙዎቹ ዝም ብለው ነው የሚበሉት፣ በብዛት ተገዝቶ ስለሆነ ዝም ብለው ነው የሚበሉት። እና ግን ብቻ ብዙ ድብልቅልቅ ነገር አለ። ያው ፈጣሪ ለንስሐ ሞት ያብቃን። በእውነት ይህ ትልቅ ነገር ነውና አሜን ብለናል። ሀይሚዬ ይመቻችሁ ቤተሰብ።